ዛሬ እንግዲህ ወደዚህ ስፍራ የመጣሁት ይህ ትውልድ እየተቀረጸ ያለበት መንገድ እጅግ በጣም አሳዛኝ ስለሆነ ነው። መልካም ተግባሮች ጎልተው አይሰሙም፣ ሶሻል ሚዲያው የሚያጮሁ መጥፎ ዜናዎችን ብቻ ነው የሚል ክስ ሲቀርብ መስማት የተለመደ ነው። ደስታ ማጣት there is a lot of things but we learn for others. Yes, we learn for others. አውሮፕላን ሲከሰከስ ተከሰከሰ ብሎ እንጂ በሰላም ሲያርፍ በሰላም አርፏል ተብሎ ዜና አይሰራም የሚሉ ሰዎችን መስማትም የተለመደ ነው። በእርግጥ አውሮፕላኑ ማረፍ ግዴታው ስለሆነ አውሮፕላኑ አርፏል የሚል ዜና የሚሰራው በረራው በታሪክ የመጀመሪያ ከሆነ ብቻ ነው። ሶሻል ሚዲያው ክፉ ዜናዎችን ጎልጉሎ በማውጣት ቢወቀስም መልካም ተግባሮችን በማግነንም አይታማም። ይህ የፊዚክስ መምህር ከሰሞኑ የቫይራል ተረኛ ነው። የሱን የማስተማር ስልት የተመለከቱ ብዙዎች ለካ ፊዚክስ ቀላል ነበር እያሉ ነው። የፊዚክስ መሰረት ወይም ደግሞ ፊዚክስ የተወለደበት አካባቢ ፊዚካል ኳንቲቲ እንለዋለን ወይም ቬክተር። ተስፈኛ ሀገር የምትሰራው በወላጆችና መምህራን ጫንቃ ላይ ነውና የሳምንቱን አነጋጋሪ መረጃዎች በምንዘግብበት የሰንበት መቆያችን መግቢያ ላይ ይህን መምህር እንዲህ እናከብረዋለን። ዳኛቸው ሻምበል ይባላል። ተወልዶ ያደገው ድሬዳዋ ነው። አዲስ አበባ ዩኒቨርሲቲ ሜካኒካል ምህንድስና የትምህርት ክፍልን ተቀላቅሎ 1 ዓመት ከ6 ወር ከተማረ በኋላ በሱስ ምክንያት ትምህርቱን አቋርጧል። ቀጥሎም ወደ ቻይና ተጉዞ በኮምፒውተር ሳይንስ በጥሩ ውጤት ተመርቆ ተመልሷል። ነገር ግን የነበረበት ሱስ ጤነኛ ህይወቱን እንዲቀጥል አልፈቀደለትም። ስለዚህ በአዲስ አበባ ጎዳናዎች ላይ ለመኖር ተገደደ። በኋላ የህልዋ ነገር ሲረዳው ከቢሾፍቱ አዲስ አበባ እየተመላለሰች የምትሰራ ነርስ ሲተዋወቅና ታሪኩን ያጫውታታል። ነርሷን በሰማችው ታሪክ አዝና ትቀርበዋለች። ቅርበታቸው ሲበረታ እርሱ ከሱሱ እያገገመ ግንኙነታቸውም ወደ ትዳር እያደገ መጣ። ዛሬ ባልና ሚስት ናቸው። የመምህርነት ስራውን የጀመረው ደብረ ዘይት ሲሆን 3 ዓመት ካስተማረ በኋላ በቢሾፍቱ ከተማ ስኩል ኦፍ ማይሲድ የሚባል የማጠናከሪያ ትምህርት መስጫ ተቋም አቋቁሞ የፊዚክስ ትምህርትን እያስተማረ በማህበራዊ ሚዲያዎች ላይ ቪዲዮዎችን መልቀቅ ጀመረ። በ16 ተማሪዎች የተጀመረ የማጠናከሪያ ትምህርት ቤቱ ከፍ እያለ ይመጣል። 24 ሰዓት በነፃ የሚሰራ ቤተ መጻሕፍትም ለመጀመሪያ ጊዜ በቢሾፍቱ ይከፍታል። በእርሱ የማጠናከሪያ ትምህርት የታገዙ ተማሪዎች ወደ ዩኒቨርሲቲዎች መግባታቸውን ስኩል ኦፍ ማይሲድ ከተሰኘ የዩቲዩብ ቻናሉ ዘጋቢ ፊልሞች ላይ ተመልክተናል። ታዲያ ምን ዋጋ አለው? ይህን ሁሉ ጥረቱን እጅግ በሚያሳዝን ምክንያት ተቀማ። ነገሩ እንዲህ ነው። ዘንድሮ 50 የሚሆኑ የ12ኛ ክፍል ተማሪዎችን ተቀብሎ ለኢንትራንስ ፈተና ለማብቃት የማስተማር እቅድ ነበረው። ነገር ግን የተመዘገቡ ተማሪዎች ቁጥር 300 ደረሰ። ይህን ሁሉ ተማሪ ለማቆየትና ለማስተማር የሚበቃ ቦታ ስላልነበረው ከተመዘገቡ ተማሪዎች መሃል በፈተና የሚችለውን ያህል መርጦ ማስተማሩን ይቀጥላል። ነገር ግን ብዙ ሳይገፋበት ማስተማርህን አቁም የሚል ትዕዛዝ ይደርሰዋል። የሚያስተምርበትም ተቋም ይዘጋል። ምክንያቱም ቢጠይቅም የሚያስረዳው ሰው አልነበረም። በኋላ የደረሰበት እውነት ግን ልብ ሰባሪ ነው። በእርሱ ለመማር ተወዳድረው ከወደቁ ተማሪዎች መሃል አንዷ የከፍተኛ ባለስልጣን ልጅ ነበረች። ተቋሙም የተዘጋው በዚህ ባለስልጣን ትዕዛዝ ነው። በተቻለኝ አቅም ከሚመለከታቸው ሰዎች ጋር ለመነጋገር ብሞክርም ስላልተሳካልኝ ወደ አዲስ አበባ ለመምጣት ተገድጃለሁ ብለዋል። አሁን በኦንላይን 16 ከሀገር ውጭ የሚገኙ ተማሪዎችን በማስተማር ላይ ይገኛል። የቢሾፍቱ ልጆች የቀረባቸው ዕድል ያሳዝናል። የሀገራችን መምህራን የሚገፉበት ርቀት ልብ ይሰብራል። እንዲህ ያለውን ሰው በምን እናግዝህ ከማለት ይልቅ ማሳደድ በምን መመዘኛ ልክ እንደሚሆን እንኳን እኛ ያሳደዱትም አይገባቸውም። መምህር ዳኛቸው እንዲህ ይላል። አንድ ነገር እፈልጋለሁ። ሰርቭ የማደርግበት መንገድ ቢመቻችልኝ ልጆች አንድም ለእናት የለቅሶ ምክንያት ለአባትም የጉስቁልና ምክንያት እንዳይሆኑ ባደርጋቸው ነፍሴ ታርፋለች። ይሄን ለማድረግ ጥረት እያደረግኩ ነው። የመንግስት አካልም ሆነ የግል ድርጅቶች እድሉን እንዲያመቻቹልኝ ይፈልጋለሁ። ክብር ለሚገባው ክብር እንስጥ። መምህራንን እናድንቅ። እንዲህ ያሉ የበቁ ትውልድ ሲድን ለማየት የሚታትሩ መምህራን ሲገኙ ደግሞ ማገዝ ልማዳችን ይሁን። የዚህ ቦዲ ፍሪክሽን ፎርስ ለምሳሌ ይሄን ቦዲ ኤፍ በሚባል ፎርስ እየገፋሁት ነው ልበል። ይሄ ቦዲ ባይንቀሳቀስ ለምንድን ነው ያልተንቀሳቀሰው? ፎርስ እያረፈበት የሆነ ፍሪክሽን ፎርስ ስለሚኖር ነው። ነገ ከአፈሩ በታች በምንተኛበት ሰዓት ላይ ከአፈሩ በላይ ቆመው ፈገግ የሚሉ ትውልዶችን መፍጠር መቻል ይኖርብናል። በዚህ ሳምንት ሌላው ከፍተኛ መነጋገር የነበረ ጉዳይ ኢትዮጵያ ብሔራዊ ቡድን ጨዋታ ነው። የወዴ ቅርጽ በአርቲፊሻል ኢንተለጀንስ አላግባብ ተወጥሮብኛል እንጂ እኔ ሲክስ ፓክ አለኝ ከሚል የተጫዋችና ህዝቡ ሰጥ አገባ ብሔራዊ ቡድኑ ማሸነፍ አይችልም እስከሚል የስፖርት ተንታኞች ትችት ድረስ ሰሞኑ የውዝግብ ነበር። ውዝግቡ ብሔራዊ ቡድኑ በግብጻቸው 2-0 ሲሸነፍ ያበቃ ቢመስልም ጥያቄዎች ግን ዛሬም ቀጥለዋል።
የቀድሞው ጠቅላይ ሚኒስትር መለስ ዜናዊ አንድ ጥያቄ ቀረበላቸው አሉ። የአዲስ አበባ ስታዲየም ለምን አይታደስም? የአቶ መለስ መልስ ይሄ ነበር። ለመሸነፍ ያለን ስታዲየም በቂ ነው። እቺን ጨዋታ ይዘናት ወጪ ተኮር ወደሆኑ ሌሎች መረጃዎች እንሻገር። በዓለም ላይ ከደቡብ ኮሪያ ቀጥሎ ከ60 ዓመት በላይ ዋንጫ ማንሳት የተሳነው ብሔራዊ ቡድን የኛው ቡድን ነው። በዓለም ዋንጫ ማጣሪያ በምድብ 5 ጨዋታ በግብፅ 2-0 የተሸነፈው የኢትዮጵያ ብሔራዊ ቡድን ካደረጋቸው ያለፉት 30 ነጥብ ጨዋታዎች በ16ቱ ሲሸነፍ ማሸነፍ የቻለው በ4 አጋጣሚዎች ብቻ ነው። በወር ለአንድ ተጫዋች ከ600 እስከ 700 ሺህ ብር የሚከፍሉ ክለቦች ባሉበት ሀገር ብሔራዊ ቡድኑ መለያው ሽንፈት ነው። ከ5 ዓመት በፊት በተሰራ ጥናት በኢትዮጵያ እግር ኳስ ላይ በዓመት ከ2.2 ቢሊዮን ብር በላይ ወጪ ይደረጋል። ባለፉት 25 ዓመታት የኢትዮጵያ እግር ኳስ ፌዴሬሽን ጊዜዎቹንና በድጋሚ ሾማቸውን ጨምሮ 24 አሰልጣኞችን ቀያይሯል። ጠብ ያለ ውጤት ግን የለም። ሐኪምና ዳኛ የማይበላውን ደሞዝ የሚበሉ የቡድኑ ተጫዋቾች መከራከሪያቸው ውጤት ሳይሆን የገላ ቅርጽ ነው። ከጨዋታው ቀናት ቀደም ብሎ ኢትዮጵያን ፕሮፌሽናል ፉትቦለርስ አሶሲዬሽን ለጋዜጠኛ ኤፍሬም የማነ የማስጠንቀቂያ መልእክት ሰዶ ነበር። ማስጠንቀቂያው እንዲህ ይነበባል። ጉዳዩ በሙያችን ላይ ያደረግከውን ከፍተኛ የሥነ ምግባር ጥሰት በአስቸኳይ ማስተካከያ እንድታደርግ ስለመጠየቅ። እንደሚታወቀው የኢትዮጵያ ብሔራዊ ቡድን ከግብፅና ጅቡቲ ጋር ላለብን የዓለም ዋንጫ የማጣሪያ ጨዋታ ለማድረግ በሞሮኮ ሀገር በዝግጅት ላይ እንደሆንን ይታወቃል። ሆኖም ጋዜጠኛ ኤፍሬም የማነ በኢቢኤስ የቴሌቪዥን ፕሮግራም በቅዳሜን ከሰዓት ፕሮግራም ላይ በነበረ ቃለ መጠይቅ ሀገራቸውን ወክለው ብሔራዊ ኃላፊነታቸውን ለመወጣት በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾችን የኢትዮጵያ ብሔራዊ ቡድን አያሸንፍም፣ ብሔራዊ ቡድኑ የሚያሸንፈው ካልተጫወተ ነው በማለት ተጫዋቾችንና አሰልጣኞችን ዘልፈዋል። ይህንንም በማለትህ እንደ አንድ ባለሙያ ሳይሆን የሙያውን ስነ ምግባር ያልተከተለ ትችት በመሆኑ እንዲሁም በአሁኑ ሰዓት ሀገርን ወክለው ለውድድር በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾችና አሰልጣኞች ላይ ከፍተኛ የስነ ልቦና ጫና በማድረስህ በተለይም ስፖርት ወዳዱን የኢትዮጵያን ሕዝብ ክብር የሚነካው ነው ስላገኘ ነው ማህበራችን ይህን ንግግር አጥብቆ ያወግዛል። ስለሆነም ይህን ቃለ ምልልስ ባደረግክበት ፕሮግራም ላይ በድጋሚ ወጥተህ ማብራሪያ በመስጠት ባለሙያዎችን ይቅርታ እንድትጠይቅ ለማሳሰብ እንወዳለን። ነገር ግን ይህ ሳይሆን ቢቀር በማህበራችን አባላቶች ላይ ላደረስከው የሞራል ጥሰት በቀጣይ ህጋዊ እርምጃ ልንወስድ እንገደዳለን። ጋዜጠኛው ለዚህ የማስጠንቀቂያ መልእክት ይህን መልስ ሰጥቷል። እናትርሱኝ ቁጥር 2 አጭር መልእክት ለኢትዮጵያ ፕሮፌሽናል ፉትቦለርስ አሶሲዬሽን። በኢትዮጵያ ስም በብሔራዊ ቡድኑ ዋርካ ከፍታ ሚዛን እንደው በአጋጣሚ ተሰልፎ በየቦታው በዶላር ከፍተኛ ወጪ እየዞሩ በየጨዋታው በየተጋጣሚው መደቆስ ሳይሆን እግር ኳስ ወዳድ መላ ኢትዮጵያውያን ዜጎችንና ታላቁ ሀገራችን ኢትዮጵያን የሚመጥን ነገር መጀመሪያ ያሳዩ፣ ከእውነታውም ተጋፈጡ። ከዛ አድናቆትም ውዳሴውም የሞራል ልዕልና ግንባታ፣ የሥነ ምግባር ምክር ልገሳ ጉዳዩም ይከተላል። ከአይንም ከልብም ከራቀው ብሔራዊ ቡድናችን የዝቅታ ጥግ መልክ ውስጥ ከህይወት እውነታችሁ ጋር ተጋፍጣችሁ ለነገ ለውጥ ብትተጉም የተሻለ ነው። አሁን የኢትዮጵያ ብሔራዊ ቡድን ባለፉት ዓመታት በአፍሪካም በዓለም ዋንጫ ማጣሪያዎች ከ800 ቀናት በላይ ተጋጣሚውን ሳያሸንፍ የዘለቀ የኢትዮጵያ እግር ኳስ ፌዴሬሽንንም መንግስትንም ለከፍተኛ ወጪ የዳረገ ሜዳ እየተከራየ በስደት የሚጫወት በየተጋጣሚው በየጨዋታው የሚሸነፍ ከሁሉም ማጣሪያዎቹ በጊዜ የተባረረ ደረጃ መዳቢ ካልተጫወተ ብቻ የማይሸነፍ ከህዝብ አይንም ልብም የራቀ ነው። ይህ ነው እውነታው። አይደለም የሚል ካለ ስቱዲዮ በራችን ክፍት ነው። 4 ነጥብ። የሁለቱ አካላት ሰጥ አገባይን ይመስላል። የሆነ ሶንና ዶናልድ ትራምፕ የኢትዮጵያ ሀገር ገዢ ቢሆኑ ስልጣን በያዙ ማግስት ይህን ብሔራዊ ቡድን ምን ያደርጉት ነበር? መልሱን ተወያዩበት። ሌላው በዚህ ሳምንት ከፍተኛ መነጋገሪያ የነበረ ጉዳይ የትግራይ ጸጥታ ኃይል አመራር ብርጋዴር ጀነራል ምግበ የፋኖን ኃይል ማደራጀት ጀምሯል የሚል ዜና ነበር። ይህንንም ተከትሎ ጃኖ የለበሰ የጀነራል ምግበ የተቀነባበረ ፎቶ በብዙዎች ሲመላለስ ነበር። ለመሆኑ ጉዳዩ ምን ነበር? ነው መረጃው። የፋኖ ታጣቂ ቡድን ሰሞኑን ዘመቻ አንድነት በሚል ስያሜ በተለያዩ አማራ ክልል አካባቢዎች የጀመረውን የትጥቅ ትግል ያደራጁትና ያስተባበሩት የትግራይ ጸጥታ ኃይል አመራር የሆኑት ብርጋዴር ጀነራል ምግበ ኃይልና ግብረ አበሮቻቸው ናቸው ሲል የመከላከያ ሰራዊት አስታወቀ። መከላከያ ሰራዊቱ አርብ መጋቢት 12 ቀን 2017 ዓ.ም አመሻሽ ላይ ባወጣው ይፋዊ መግለጫ የፋኖ ታጣቂ ኃይል በብርጋዴር ጀነራል ምግበ ኃይልና ግብረ አበሮቹ አደራጅነትና ይዞባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል ዞኖችና ወረዳዎች ትንኮሳ መፈጸሙን አስታውቋል። የሰላም ጠንቅ የሆነው ምግበ ኃይል የፋኖ ኃይልን እንደ ተባባሪነት በመጠቀም ቡድኑ ማለትም ፋኖ በራሱ ክልል ላይ ያልተገባ ውድመት እንዲፈጽም አዞታል።
ነገር ግን ዘመቻ አንድነት በሚል ስያሜ ፋኖ አስተባብሮ በጀመረው ትንኮሳ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል ብለዋል። ከብርጋዴር ጀነራል ምግበ ትዕዛዝ ተቀብሎ የተንቀሳቀሰው የፋኖ ኃይል በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም እና በምስራቅ ጎጃም እንዲሁም በሰሜን ወሎ ጥቃት ለመክፈት ቢሞክርም በአገር መከላከያ ሰራዊት መመታቱን መግለጫ ይገልጻል። በዚህም በሁለት ቀናት ብቻ 317 የፋኖ ታጣቂዎች መገደላቸውን፣ 41 የሚሆኑ መማረካቸውን፣ ሌሎች 125 ታጣቂዎች መቁሰላቸውን፣ 27 የሚሆኑት ደግሞ እጅ መስጠታቸውን መከላከያ ሰራዊቱ በመግለጫው አውቁልኝ ብሏል። ከዚህ በተጨማሪም 15 መረጃ አቀባይ ፋኖ ታጣቂዎች መያዛቸውን፣ 51 የሚሆኑት ደግሞ በምህረት መግባታቸውን ያስታወቀው መግለጫው በድምሩ 576 የሰው ኪሳራ ማድረስ መቻሉን ገልጿል። በተጨማሪም በሁለት ቀናት ብቻ 1 መትረየስ፣ 119 ክላሽ፣ 46 ኋላ ቀር መሳሪያዎች፣ 8 ሽጉጥ፣ 22 ቦምብ፣ 2290 የተለያዩ አይነት ተተኳሾች፣ 28 ትጥቅ፣ የመገናኛ ሬዲዮ፣ ተሽከርካሪ፣ ባጃጅ፣ ሞተር ሳይክል እና ሌሎች ቁሶችም በመከላከያ ሰራዊቱ ቁጥጥር ስር መዋላቸውን ገልጿል። በሌላ በኩል ብርጋዴር ጀነራል ምግበ ኃይለ ፕሪቶሪያዊ ሰላም ስምምነት እንዲፈርስና እንዳይሳካ ከፍተኛ ጥረት እያደረገ ያለ ከመሆኑም በላይ የትግራይ ጊዜያዊ አስተዳደር ማህተም ለመንጠቅና አስተዳደሩን በኃይል አፍርሶ ስልጣን ለመያዝ የሞከረ የጸረ ሰላምና ጸረ ልማት አራማጅ ነው ሲል መከላከያ ሰራዊት ባወጣው መግለጫ ከሷል። ከመከላከያ ሰራዊቱ መግለጫ አንድ ቀን በፊት ሐሙስ መጋቢት 11 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው የመንግስታቸውን የግማሽ ዓመት የሥራ አፈጻጸም በተመለከተ ለቀረቡላቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በወቅቱ ከቀረቡላቸው ጥያቄዎች መካከል አንዱ በትግራይ ክልል ያለውን ፖለቲካዊ ሁኔታ የሚመለከት ነበር። ጠቅላይ ሚኒስትሩ በሰጡት ምላሽም በፕሬዝዳንት ጌታቸው ረዳ፣ በምክትል ፕሬዝዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው የትግራይ ክልል ጊዜያዊ አስተዳደር ባለፉት 2 ዓመታት ተጨማሪ ጦርነት እንዳይፈጠር ያሉ ጥያቄዎችን በንግግር እንዲመለሱ ከፍተኛ ጥረት አድርገዋል ብለዋል። ውድ የፈታ ዴሊ ቤተኞች፣ በሳምንቱ ከተሰሙ ወሬዎች መሃል አነጋጋሪዎቹን መርጠን እንዲያቆየናችሁ ለአብሮነታችሁ እያመሰገንን የዛሬን በዚያ በቃን።